አሁን ህዋትና የአማራ ፋኖን አሁን ተጣምደው መጡ ስትል ለአማራ ህዝብ ምንድነው ይዘው የሚመጡት? የአማራ ጥያቄስ ምንድነው? ፋኖ ምን ይዞ ነው መጀመሪያ ሲጀመር ለትግል ወደ በረሃ የወረደው? ዋናው መሰረቱ ምንድነው? አሁን እንግዲህ ወደ ኋላ ልንሄድ አይገባም። አሁን ሻቢያና ህዋት ሲገቡ እኮ አማራው ላይ የተደረገው ነገር ይታወቃል። አማራው በምን አይነት መልኩ ይታይ እንደነበረ ይታወቃል። ይሄን ያህል በደል ደርሶብኛል ብሎ ህዋት ላይ እንደዛ ጣቱን ሲቀጥስር የነበረ ህብረተሰብ እንደገና ህብረተሰቤ በዛ በህዋት እንደዚህ ተጎድቷል ብሎ ስንት ታሪክ ስንት ፖለቲካ ሲሰራ በነበረበት ሀገር ላይ ሄደ ከህዋት ጋር ታግለ ለአማራ ህዝብ ምንድነው የምታመጣው ነው? አሁን እኔ ደስ የሚለኝ ነገር ላይ ደርሻለሁ ቴዲ። እኔ አሁን በመንግስት በኩል ይኸውልህ አሁን አንድ ሀገር ውስጥ ነው የምንኖረው። ጦርነት እንዲቆም በሰላማዊ መንገድ የሚታገሉ የፖለቲካ ፓርቲዎች አትሊስት መዋከብ የለባቸውም። ማህበረሰቡም እኮ ይተፋቸዋል፣ ውጡ ይላቸዋል። በሰላማዊ መንገድ ለመታገል በምርጫ ቦርድ 1162 ህዝባር 11 መሰረት የተቃዋሚ ፓርቲዎች የመተዳደሪያ ደንብ ተፈራርመው የመጡ የፖለቲካ ፓርቲዎች ነፍጥ ሳያነሱ ሀሳብ ብቻ ስለሰነዘሩ ከታሰሩ፣ ከተገደሉ፣ ከተዋከቡ አንተ ራስህ ስታስበው አትታኮሱ አቁሙና ነው ልትላቸው ትችላለህ። በዛ ላይ ያ የፈጠረው ስሜት ይሄው ለቁጥጥር አመቺ ያልሆነ ነገር ፈጥሯል። ዛሬ ግብጽ ብትገባ፣ አልጄሪያ ብትገባ፣ ሱዳን ብትገባ ማዕከላዊ መንግስቱ ምህዳሩን ካላሰፋ ለጣልቃ ገብነት ምቹ ነው የሚሆነው ኢንቫይሮንመንቱ። ያ ደግሞ ሀገርን ይጎዳል። ስለዚህ ይህን ስታዩ መንግስት መጫወት የሚገባበትን ሚና ተጫውቷል ብለህ ታስባለህ? እኔ አሁን መንግስትን ነፃ ላውጣም እዚህ ጋር አልመጣሁም እኮ። እኔ ብልጽግና ነፃ ላውጣ አይደለም የመጣሁት። እኔ እንደ አንድ ኢትዮጵያዊ ነው እዚህ ጋር ላወራ የመጣሁት እንጂ የብልጽግናን ኩነኔ እኔ አጥቤ እንደ አንድ ኢትዮጵያዊ ነገር ነሽ። እንደ አንድ ኢትዮጵያዊ ታዘብከው ነገር እንደ አንድ ኢትዮጵያዊ ልንገርህ። እኔ አሁን ኢትዮጵያ ውስጥ እኮ በጣም ብዙ ችግር አለ። አሁን በፖለቲካ ፓርቲዎች ምህዳሩ ሰፍቷል። እንደዚህ በሰላማዊ መንገድ ለመታገል ምናምን የሚለው እሱን ዲና የማድረግ ሰው ነኝ። ብዙ ችግሮች አሉ። አንተ እንዳልከው ብዙ የኦፌኮ ብትል የኦነግ ምናምን የሚደርስባቸውን ብዙ ነገሮች እንሰማለን እናያለንም። ገብተዋል። እኔ ብዙ ኢንፎርሜሽን ያለኝ ሰው ነኝ። እኔ እንደ ብልጽግና ንጹህ ፓርቲ ነው እሱን ነፃ ላወጣ የመጣው ሰውም አይደለሁም። እዚህ ጋር ግን እንደ አንድ ኢትዮጵያዊ ገብተዋል። እነኚህ ሰዎች ተጣምረው ምንድነው ለኢትዮጵያ የሚጠቅማት ነገር ምንድነው፣ ከጀርባስ ማን ያለውን ነገር የሚለውን ነገር ስለማቅ ማለት ነው። ማን ነው በሻቢያ ተገፍተ፣ በነ ግብጽ ተገፍተ፣ በነ ሱዳን ተገፍተ ሀገርህን ለማፍረስ ስትመጣ እኔና እንደ አንድ መከላከያ እንደ አንድ ወታደር ኢትዮጵያ አሁን እንደውም ጊዜዋ አሁን ነው ብዬ ነው የማስበው። ለምን መከላከያም ምን አይነት ስራ መስራት እንዳለበት በምን አይነት መልኩ አሁን የፖለቲካውን ትተው ሀገር ተደፍራ ባለችበት ቦታ ላይ አሁን መከላከያ ስራ ምንድን ነው የሚለውን ነገር ማየት እፈልጋለሁ ማለት ነው። ከመከላከያ ጎን ሁሌም ቆም ሰው ነኝ። ለምን እኔ እንደ ወታደር እንጂ አንዳንዴ እንደ ፖለቲከኛም ማውራት አልፈልግም። ገብተዋል። ኢትዮጵያ ውስጥ በፖለቲካው ደረጃ ብዙ የተዛቡ ነገሮች፣ ሙስናውን ብትል ሀገር ላይ ያለው የኢኮኖሚ ችግር አለ። የሙስናው ሌቦች አስቸግረውኛል ብሎ ጠቅላይ ሚኒስትሩ ወጥቶ እስኪሚናገር ድረስ ማለት ነው ብዙ ነገር እየሰማን ነውና አሁን እየመጣ ያለው ነገር ኦኬ። አሁን በብዙ አይነት መልኩ መከላከያውም ተጠናክሮ ባለበት ቦታ ላይ እነ ግብጽ እነ ሻቢያ መጥተው ሀገራችን ተዋርዳ በእንደዚህ አይነት መልኩ የምናይበት ጊዜም አይደለም ብዬ ነው የማስበው። እና አሁን ታጥቀው የመጡ አሉ፣ በቦርደር በኩል የሚመጣ አለ። በተለያየ መልኩ ይሄን ትጥቅ ታጥቀው ጽምዶም ብለ ምንም ብለና ከኢትዮጵያ የሚበልጥ አንድም ነገር የለም ነው እንደኔ ሀሳብ ምነግርህ ማለት ነው እንጂ ቴዲ አሁን ኢትዮጵያ ውስጥ የፖለቲካ ችግር የለም አይደለም ብልህ እኮ ሀገሩ እኮ አልጋ በአልጋ ነው እያልን አይደለም። በጣም ብዙ ችግሮች አሉ። የነኚህ የጥምዶ መዘዙ ግን ከጀርባ ማን ያለው የሚለው ነገር ነው አሳሳቢ ሆነው እንጂ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ሀገራችን ያለችበት ሁኔታ ምን እንደሆነ ሁላችንም እናውቃለን። ሀገሬን አትንኩ ነው የምለው። ኢትዮጵያን ተጣምዳችሁ ከሻቢያ ጋር ከህወሓትም ጋር ከሱዳንም ጋር ከግብጽ ጋር ሆናችሁ ሀገሬን አትንኩ ነው እና ያው እኛም ከጎኗ ነን፣ ከኢትዮጵያ ጎን ነን እና ከዛ በኋላ ያለውን ፖለቲካ ልንፈታ እንችላለን። ቴንኪዩ ቴዲ። አይ ቲንክ በጽምዶ ጉዳይ በአግባቡ ሊነግሩኝ የሚችሉት የሻቢያ ደጋፊዎች ናቸው። እነሱን መስማት ሳይሻል አይቀርም። ዶክተር አያም ሁ አም አይ ቴዲዬ ሰላም ብያለሁ። ወይ ቴዲዬ እንዴት ነህ? ሰላም ነህ?
ሁላችሁም ሰላም ብያለሁ። ድምጽ ይሰማል በደምብ? አሁን ይሰማል። ቴንክ ዩ ቴዲ፣ ከልብ አመሰግናለሁ። ጽምዶ ሰላም ነው። ለኔ እንደ አንድ ኤርትራዊ ጽምዶ ጦርነት ነው ብዬ አላስብም። 4 ነጥብ። ጽምዶ ትግርኛ ነው የሚለው ነገር ያ ጽምዶ ትግርኛ ነው። መጀመሪያ የህወሓት ወይም ደግሞ የቲፒኤልኤፍ ግሩፕ እና የኤርትራ እንትን ለስንት ዓመት እንደተዋጉ ሁላችንም እናውቃለን። ለብዙ ዓመት ተቋስለናል፣ ተጋለናል፣ ተጨፋጭፈናል፣ ተገዳድለናል። so the point is somehow enough is enough መባል አለበት። የሆነ ቦታ ላይ መቆም አለበት። ከሁለት ዓመት ጦርነቱን የምናስታውሰው ነው። እዛ ላይም ተገዳድለናል። so the end of the day ዘላቂ ጥቅም እንጂ ዘላቂ ጠላት የለም። ጦርነቱ መቆም አለበት በሚለው እንትን ላይ ተስማሙ። ሰው መቆም አለበት ተስማሙ። ጦርነቱ እዛ አካባቢ ከዛ በኋላ እንዳይኖር ነው አርጊመንቱም የነበረው። የዶክተር አብይ ኖቤል ሽልማት ሲጀመርም ሲያልቅም ሰላም ስለተቀበለ ብቻ ነው። ሌላ ነገር የለውም። ገና ስልጣን ላይ መውጣቱ ነው። ብዙ ስራም አልሰራም፣ የመስራቱም እንትኑም አልነበረውም። ምክንያቱም ሲመጣ የነበረውን ሁላችንም እናውቀዋለን። የኖቤል ሽልማቱ የኤርትራን እሺ፣ ከኖቤሉ በፊት አሁን ስለ ጽምዶ ንገረኝ። ስትጣምሩ ምንድን ነው ያጣመራችሁ? አልኩህ እኮ ያጣመረን አንድና አንድ ብቻ ነው። ከእንግዲህ ወዲያ እንዳንዋጋ፣ ከእንግዲህ ወዲያ ላለመዋጋት የመጨረሻው ዙር ውጊያ ማለት ነው። ኖ ከእንግዲህ ወዲያ ላለመዋጋት ቆይ አዳምጠኛ፣ ሀሳቤን ልጨርስና ጥያቄ ካለ መልሳለሁ። ችግር የለም። ያ ህዝብ የትግራይ ህዝብና የኤርትራ ህዝብ ከእንግዲህ ወዲያ እንዳይዋጋ እንትኑ የነበረው እሱ ነው። ጽምዶ የሚለው እሱ ነው። ሲጀመር ሁለቱ ነው የጀመሩት። ከዛ በኋላ ፋኖም እንትን ከትግራይ ወይም ደግሞ ከቲፒኤልኤፍ ጋር ጦርነት ላይ ስለነበሩ ወይም ተዋግተውም ስለነበረ ያንን ነገር የማስታረቅ ወይም ደግሞ እንዳይዋጉ አካባቢው አጠቃላይ እዛ አካባቢ ላይ ጦርነት እንዳይኖር ነው እንትኑ ፖይንቱ። በእነሱም ከተሳበ ያው ጦርነቱ እዛ ጋር መምጣት አይቀርም። እናንተ እንደ መንግስት ከገዢው ፓርቲ ሀገርና ህዝብ እያስተዳደረ ካለው መንግስት ጋር ነው እንጂ በቀጠናው ሰላም ጉዳይ መስራት ያለባችሁ በፕሮቪንሶች እዛው በአካባቢው አለቆች ወይ በጎበዝ አለቆች ከነሱ ጋር ነው እንዴ ሰላም ታስከብሩት? ኦኬ፣ ከመንግስት ጋር ተስማማን። የ2 ዓመት ጦርነቱ ከነሱ ጋር ግን ጦርነት ነበረ። ከመንግስት ጋር መስማማታችን ያንን ሊያቆመው አልቻለም። ስለዚህ ድንበር ጥሳችሁ ገብታችሁ ከነሱ ጋር ድንበር ጥሰን አይደለም። ያን የሆነበት ትልቁ ምክንያት የብልጽግና መንግስት የኤርትራ ሉዓላዊነት የሚዳፈር ነገር ስላመጣ ብቻ ነው። ለምሳሌ የእንትኑ ቅድም አሁን እንዳልኩ የኖቤሉ ሽልማት ያመጣው ለምክንያት እሱን ነው። ኖቤሉ ሽልማት ሲመጣ የኤርትራ ሉዓላዊነት ያለምንም ቅድመ ሁኔታ ተቀበላለሁ፣ የአልጀርስን ስምምነት ያለምንም ቅድመ ሁኔታ ተቀበላለሁ ፐብሊክ ላይ የተናገረው ዶክተር አብይ ያንን ብሎ እንትን ብሎ ፐብሊክ ላይ ወጥቶ የተናገረው የፈረመበት ወረቀት እያለ ደሴም ታይም ደግሞ አሰብን ክሌም ያደርጋል ያለው ገብቷል አባባለ። ብልጽግና ነው የጀመረው ያንን የጦርነት እንትን አጀንዳ። በዶክተር አብይ በተቀመጠበት ኢታማጆር ሹሙ በተቀመጠበት የተለያዩ የጀነራሎችና ፖለቲከኞች በተቀመጡበት አሰቡ የኛ ነው፣ ወደቡ የኛ ነው፣ መሬቱ የኛ ነው የሚባል እንትን ነበረ። የምታስታውስ ከሆነ አይ ቲንክ የ100 ዓመት እንትን የአየር ወለድ በዓል ላይ እንደሱ ነገር ነበረ። እንትኑ የተጀመረው ከብልጽግና የፖለቲካ ፌሊየር ነው ብዬ ያስባለሁ እኔ። ስለዚህ ባህሩ የእናንተ አይደለም፣ ሀሳቡ የእናንተ አይደለም ከሚሉ ኃይሎች ጋር ተጣምራችሁ ኖ ጦርነት እሱን ኮነም ላይ ያለው እኮ እነዚህም እኮ የሚሉ ናቸው። እነዚህም አንደኛ አንዳንዶቹ አሁን ያለውን ካርታ የማይቀበሉ ናቸው፣ ሙሉን ካርታ የሚቀበሉ ናቸው። አንድም ዶክተር እሺ ጎሄድ እኔ እንደ አንድ ኤርትራዊ ነፍሴ በጣም ነው የምትወዳችሁ። እኔ ኤርትራዊ ብሆን
ከዚህ የተለየ አላደርግም። ዩጋይስ 100% ትክክል ናችሁ። ለዛ ነው የእኛን ጉዶች ከምጠይቅ እናንተ ትነግሩኛላችሁ። እናንተ ናችሁ ማስተሮቹ በዚህ ጉዳይ ላይ። እሱ እኮ ነው ኮምላ ያለውት እኮ ኤግዛክትሊ። አሁን ለዛ ነው እናንተን በጠይቅ ይሻሉኛል። እናንተ ትሻሉኛላችሁ። አሁን ጥያቄው የእናንተ የመታገያ አጀንዳ እና የእነሱም የእርስ በርስ የሚጣረስ ነው። እንዴት ነው የምታስታርቁት ነው? የማንና የማንን ነው ግልጽ አድርግልኛ። ለምሳሌ እናንተ አሁን ያለው መንግስት የባህር በር ይጠይቃል ብትሉት የተጣመዳቸዋቸው እዚሁ የእኛ እንትኖች ወይ እኛ ወገኖች እነሱ የባህር በር የማይጠይቁ መሆናቸውን በእርግጥ አንደኛው ቲፒኤልኤፍ ሁሉንም ትግራዋ እያልኩኝ አይደለም። ቲፒኤልኤፍ ባለፉት 7 ዓመታት እንደዚህ አይነት ጥያቄ አንስቶ አቅም ሶስቱ የእናንተን ኢንተረስት በማስጠበቅ ረገድ ኦኬ ትክክል። ግን አሁንም ከፋፍተን እንየው ካልን እርስ በርስ እንኳን ስተነጋገሩ ማግባቡ ፖለቲካዊ የሚያቃርኗቸው ነገሮች አሉ። የሰሜኑ ጦርነት የፈጠረው ክፍተት አለ። እሱ እንዳለ ሆኖ እናንተ ከቆማችሁበት ፖይንት ኦፍ ቪው ትክክል ናቸው። ፋኖ ግን አንዳንድ የፋኖ ደጋፊዎች አሁን ለጊዜው አይን ነገር ሚስጥር ነው ምናምን ሊሉ ይችላሉ እንጂ ባለፉት ዓመታት በሀገራዊ ጉዳይ ላይ እንደውም ጠንካራ ጥያቄ ያነሳሉ። ጠንካራ ጥያቄ ስለ አሁን ያለውን የኢትዮጵያ ካርታ አይቀበሉም። እነዚህን ጥያቄዎች ኋላ ላይ 4 ኪሎ ከገቡ በኋላ ቢያነሱ እንዴት ነው የምታደርገው? በሱ ጉዳይ ላይ ተማምናችኋል? እንደማያነሱ ተማምናችሁ ነው ወይስ ከገባም በኋላ እናወራለን በሚሉ? ጥሩ አስፋራሳይ ነው። ባይኩድ ቢ ሮንግ ደ ሴም ታይም ቴዲዬ አስፋራሳይ ነው። ግን አንድም የፋኖ ሊደርሺፕ ወይም ደግሞ እንትን ላይ ትግል ላይ ያለ ሰው የኤርትራን ሉዓላዊነት የሚዳፈር አንድም ነገር ሲናገር ሰምቼ አላውቅም። እኔ ሰምቼ አላውቅም በግሌ። አንድ ሁለተኛ ገና ለገና ሊያነሱ ይችላሉ የሚባል ሴናሪዮ አንስተን አርጊመንት ውስጥ መግባት አንፈልግም። እንትንም ችግርም ሲገጥምህ ኖርማሊ በላይፍ ላይ ችግር ሲገጥምህ ዋን ዴይ ነ ታይም ነው የምታልፈው። ያለውን ነገር አሁን ፊት ላይ ያለውን ወይም ደግሞ ኢምፖርታንት የምትለውን ወይም ደግሞ ለአንተ የህልውና ጥያቄ ወይም የመኖር እንትንህ ላይ ያለው ነገር ላይ ነው ፎከስ የምታደርገው። ስለዚህ አንድም የአማራ ሊደርሺፕ አሁን በትግሉ ላይ ያሉ ሰዎች ስለ ኤርትራ የእንትን ሉዓላዊነትን የሚዳፈር ሲናገር ሰምቼ አላውቅም። አንድም የለም ሰምቼ አላውቅም። በቲፒኤልኤፍ ደረጃ ላይ ደግሞ ባልከው ደግሞ እዛ ላይ አሁንም የቲፒኤልኤፍ ሊደርሺፕ ውስጥ ያለ አንድም እንትን የኤርትራ ሉዓላዊነት ሲዳፈር ሰምቼ አላውቅም። ጦርነት ነበረ? አዎ ነበረ። ተቋስለናል፣ ተጋድለናል፣ ተጨፋጭፈናል። አዎ ምንም የሚካድ ነገር የለውም። እንደ ሴም ታይም ግን የኤርትራ ሉዓላዊነት አገርነት የሚክድም ወይም የሚዳፈርም አንድም ነገር ሲናገሩ እነ ጻድቃን ናቸው። ጻድቃን ከድሮም የነበረው አቋም የታወቀ ነው። አሁንም ያለበት ቦታ አቋም የታወቀ ነው። ህዝቡን ጥለው ሄዱ። ያንን ሁሉ ህዝብ አስጨፍጭፈው እንትን አድርገው በአረፈ ሰደን ያንን ህዝብ ጥሎ ሄደ ሰው ስለ ህዝቡ ያላዘነ ሰው ስለ ኤርትራ ጥሩ ነገር ይናገራል ብዬ አላስብም። ስለዚህ በእንትን ደረጃ ግን የምታስታውስ ከሆነ የፕሬዚደንት ኢሳያስም ንግግር የፕሬዚደንት ኢሳያስም ንግግር ጦርነት የለም ህዝቡን ቅሰን ተረጋግተ ኑር የሚል ነው መልክቶ የነበረው። አንድም የጦርነት ወሬ የለም በኤርትራ ሳይድ አንድም። እኔ አሁን ነገርኩ እኮ እኔ ብዙ ጊዜ የምናገርም ኢፍ አይ ዌር ናሽናል ሴኩሪቲ አድቫይዘር ኦፍ ኢሳያስ አፈወርቂ ሻይሎክ ነው መሆኑ። ከዚህ በላይ እንደውም እፉኝት ነው መሆኑ። ይቃይስ 100% ትክክል ነህ። ምን ትክክል ነህ አንተ። አንድ ግን መረሳት የሌለበት ነገር ወደ ሌሎች ራፓፕ ላድርገው አንድ ጊዜ በብልጽግና አንድ ደቂቃ ልጠቀማ። በብልጽግና ሳይድ የኤርትራን ተቃዋሚ ሰብስቦ ባጀት ፈቅዶ አዳራሽ ፈቅዶ ደሞዝ ከፍሎ የሚያደራጅ ያለው ብልጽግና ድርጅት ነው። ስለዚህ ብልጽግና እንደዚህ እያደረገ ኤርትራ እንደ ሀገር ከተፈጠረችበት ጊዜ ጀምሮ እና በኢትዮጵያ በኩል ተቃዋሚዎችን ወይም ደግሞ ታጣቂዎችን አስጠግቶ በማሰልጠን ረገድ የትኛው ይበልጣል? ከኢህአዴግ ጀምሮ ማለት ነው። እንዘርዝር ካልን ትክክል ነው። ጥሩ ጥያቄ እኮ ነው የጠየቀው። አንድም ቦታ ላይ እዛ ኤርትራ ውስጥ የነበረ ተቃዋሚ ድርጅትም ወይም ደግሞ የፖለቲካ
ጥገኝነት የጠየቀ መሳሪያ ይዞ ከኢትዮጵያ መንግስት ጋር የተዋጋበት አንድም ቦታ የለም። ይህንን በእርግጠኝነት ሃይላይት አድርጌ እነግርሃለሁኝ። አንድም ቦታ የለም። እውነት ብለሃለሁ። ግንቦት ሰባት አንድ ቀን ተዋግተው አያውቁም። ይሄንን አንተም ጠንቅቀህ ታውቀዋለህ እውነቱን። ኧረ ተው፣ እዚህ ውስጥ አሁን በአብዛኛው የማውቃቸው ፖለቲከኞች እየገፋ ነው አምድ ያደረግን ሲሉ እግዚአብሔር ምስክሬ ነው የምልህ። ኦኬ በፖለቲካ መስራት እንችላለን፣ ችግር የለውም። ለፖለቲካ ጥቅም መዋል ይቻላል፣ ፍጆታ ይሆናል። አንድም ቦታ ላይ መሳሪያ ይዘው ከኢትዮጵያ መንግስት ጋር የተዋጉበት ቦታ የለም። ግመል ነበር ታስጠብቋቸው የነበረው አንተ አልክን ያልወጣኝ እሱ አንተ ነው ያንተ ሀሳብ ነው ቴዲዬ። ስለዚህ በእርግጠኝነት ምነግርህ አንድም ቦታ ላይ የተዋጉበት ቦታ የለም። በሴም ታይም ግን የብልጽግና ድርጅት ያንን ነገር እያደረገ ኤርትራ ግን እጇን አጣጥፋ እንድትቀመጥ የሚጠየቅበት ምክንያት ግን ያለ አይመስልም። አመሰግናለሁ ዶክተር። ወደ ኋላ እንመጣለን። ሀቁን ነው ራይ እንደ መሰለህ ይሄ ፖለቲካ ነው፣ ውይይት ነው የምናደርገው። እናንተ እንደ ኤርትራዊ ግምጋሜ ስትወስዱ እኔ ስተማስታውሰው እንደ መጀመሪያ ጊዜ 1993-94 አካባቢ ይመስለኛል ሐዋሳ ውስጥ ነው ለመጀመሪያ ጊዜ መለስ ዜናዊ በስልጣን በነበረ ሰዓት የኤርትራ ተቃዋሚ ኃይሎች ባህል አዳራሽ የሚባል አለ ፒያሳ፣ እዛ የተሰበሰቡት ለመጀመሪያ ጊዜ ሂስትሪ በኢትዮጵያ። እሱም በቃላት ስብሰባ ከማድረግ በዘለለ እስከማቀው ኢትዮጵያ የኤርትራን መንግስት ለማስወጋት ወታደር ያሰለጠነችበት ጊዜ በኢህአዴግ ጊዜ ኃይለማርያም እኔ አይቻላቅም። በዛ ጊዜ ኢትዮጵያ ባላስታጠቀችባቸው ጊዜያቶች በሙሉ ግን ኢሳያስ አፈወርቂ ያስታጠቅ ነበር። ኦኬ አይታኮሱም እንብል፣ ኢትስ ኦኬ ፌስ ቫልዩ ልሰደዋል። አልተታኮሱም እንብል፣ መሳሪያ ግን ተጠቅመዋል። መሳሪያ ይዘዋል፣ ሰልጥነዋል። እነዚህ ሰዎች መሳሪያ ሲይዙ ሲታኮሱ የነበረው ምን ሊያደርጉ ነው? ዝም ብለህ እንኳን ስትወስደው ምን ሊያደርጉ ነው? መሳሪያ የታጠቁ የነበረው ብርሃኑ ነጋ ጊዜ ግንቦት ሰባትን ታስታውሳለህ? እነ ደህሜትን ታስታውሳለህ? ኦነጎችን ታስታውሳለህ? ተመልስ ኢትዮጵያ ውስጥ አሉ የተባሉ ሁሉ ያኮረፈ ሁሉ እየተጠጋዛ ስልጠና ሲያደርግ ሲታኮስ ሲገለበጥ ምን ሲል ይሄን ሁሉ ሲያደርግ የነበረው ኢሳያስ አፈወርቂ አይደለም? የእናንተ መንግስት ይሄን ምን ትላለህ? የመጨረሻ ይበልና ወደ ሌሎች ይላል። ኦኬ ጥሩ። ቅድም እንዳልኩ ነው እነ ብርሃኑ ፕሮፌሰር ብርሃኑ ነጋ ገንዘብ መሰብሰቢያ ከህዝቡ የሚያደርጉበት የሚጠቀሙበት ነው እንጂ መሳሪያ ተሸክሞ በረሃ ላይ የተቀመጠ ከኢትዮጵያ መንግስት ጋር የተዋጋ አንድም ድርጅት የለም። አልተዋጋም እንበል፣ አንተ ባልከው ሊሄድልህ ተቀምጠዋል። እኛ ያንንም አላደረግንም እኮ ነው ብለህ እኛ መሳሪያ ይዞ የተቀመጠም አላስጠጋንም። እኛ እንዴት ዶክተር አትሊስት ተማመንን እኮ ተማመንን። አልተኮሰም የሚለው ልውሰድልን። ሬንጀር ለብሶ ወታደራዊ ስልጠና የሚወስዱ ታዲያ ለምንድን ነው? ጥሩ 5 ቦታ የእንትን ሪፊውጂ ካምፕ ከፍተው የኤርትራን ህዝብ ውጣ እያሉ ሲያስወጡ የነበሩ በረሃ ላይ አስቀምጠው በኤርትራ ህዝብ ሲነግዱ የነበሩት የኢትዮጵያ መንግስቶች ናቸው። ቴዲዬ ለምሳሌ ትግራይ ላይ የነበረው 5